በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ክብርና ምስጋና ለስሙ ይሁን። እንግዲህ እንደሚታወቀው አሁን ያለንበት ወቅት ሰሙነ ሕማማት ይባላል በቤተክርስቲያን። በዚህ ወቅት ደግሞ ካሉ የሰሙነ ሕማማት ዕለታት መካከል ዛሬ የምንገኘው ጸሎተ ሐሙስ ላይ ነው። ጸሎተ ሐሙስ የተለያዩ ስያሜዎች አሉት። ካሉት ስያሜዎች መካከል አንዱን እንደ ርዕስነት ወስደን እንማማራለን። የትምህርታችን ርዕስ የሚሆነው ዕለተ ትሕትና የሚል ነው። በዚህ ኃይለ ቃል መነሻነት እንነጋገራለን። የሚያስተምር እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው። እግዚአብሔር አምላካችን ለሁላችንም ሚስጥሩን ጥበቡን ይግለጥልን። እንደሚታወቀው ይህ ወቅት ይህ ጊዜ የጌታችን መከራው የጌታችን ሕማሙ ጌታችን ለሰው ልጆች ሲል የከፈለው ስቃይና መከራ የሚታስብበት የሚዘከርበት እግዚአብሔር ሰውን መውደዱ እስከምን ድረስ እንደሆነ ፍቅር ሥጋ ለብሶ የተገለጠበት የታየበት እግዚአብሔር እኛን የወደደበት የፍቅሩ ጥግ የተረዳንበትና ያወቅንበት ሳምንት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሳምንት ከፈጸማቸው ታሪኮች መካከል የመጀመሪያው ዕለተ ትሕትና ብለን እንመለከተዋለን። እንግዲህ የተለያዩ የፈጸማቸው ወይም ደግሞ በዕለተ ሐሙስ የሰራቸው ሥርዓቶችና ያስተማራቸው ትምህርቶች በድርጊትም የፈጸማቸው ተግባሮች አሉ። ከነዛ ውስጥ አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕጽበተ እግር የደቀ መዛሙርቱን እግር ማጠብ ነው። በሁለተኛ ደረጃ የምንመለከተው ደግሞ የሚስጥር ቀን የተባለችውን ዕለተ ሚስጥር የተባለችውን የሚስጥር ቁርባን ሥርዓትን የሰራበት ስለሆነ ያንን እንመለከታለን። በሶስተኛ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ ረጅም ጸሎት በዚህ ዕለት ጸልየዋል። ስለዚህ ዕለተ ጸሎት ወይም ጸሎተ ሐሙስ የሚለውን በዝርዝር እንመለከታለን። የመጀመሪያው በዚህ ዕለት የምናስበውና የምንዘክረው የጌታችንን የትሕትናውን ነገር በማድነቅ እናስባለን። ይሄንን ዕለተ ትሕትና ትባላለች ይቺ ሐሙስ። እንግዲህ ትሕትና እንደሚታወቀው የቤተ ክርስቲያናችን ሊቃውንትም እንደሚናገሩት የበጎነት ሁሉ እናት ናት ይላሉ። ትሕትና እንደዚሁም የጽድቅ መግቢያ በር ምንድነው ካልክ ትሕትና ናት እያሉ የቤተ ክርስቲያን ሊቃውንት ያስረዳሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ስለ ትሕትና አስቀድሞ በቃል ኋላ ደግሞ በተግባር አሳይቷቸዋልና በዛሬው ዕለት መጀመሪያ ግን በቃል አስተምሯቸዋል። ዛሬ የፈጸመው በቃል ያስተማረውን ትምህርት በተግባር ነው የገለጠው። ለምሳሌ አስቀድሞ ስለ ትሕትና ምን ብሎ አስተምሮ ነበር ጌታችን? በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ተማሩ እኔ የዋህ ልቤም ትሑት ነውና ወይም በልቤም ትሑት ነኝና ብሎ ጌታችን ተናግሯል። ጌታችን እኔ ትሑት እንደሆንኩ እናንተም ትሑታን ሁኑ ሲለን እኔ በልቤ የዋህ ትሑት ነኝ ብሎናል። ስለዚህ ትሕትና ሌላኛው የእግዚአብሔር ስም ነው። የእግዚአብሔር ትሕትና የክርስቶስ ትሕትና ባህሪያዊ ትሕትና ነው። ስለዚህ እርሱን የመሰሉ በእርሱ መንገድ የሚሄዱ በክርስቶስ ስም የከበሩ ክርስቶስ ሞገሳቸው ጌጣቸው የሆነላቸው በስመ ሥላሴ የተጠመቁ ክርስቲያኖች ደግሞ ክርስቶስን የሚመስሉበት መልካቸው ትሕትና ነው። ስለዚህ ጌታችን አስቀድሞ ያስተማረውን ስለ ትሕትና ስለ ራሱ የተናገረውን እኛ ትሑታን እንድንሆን የነገረን ዛሬ ደግሞ በተግባር ገልጦ ያሳየበት ዕለት ስለሆነ ነው ዕለተ ትሕትና ወይም ይሄ የሕጽበተ እግር ሥርዓቱን ዕለተ ትሕትና ብለን በርዕስነት አንስተን የምናየው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት እጅግ አስደናቂ በሆነ ሁኔታ አምላክ ፍጹም ሰው የሆነ ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ ከሶስቱ አካል አንዱ አካላዊ ቃል ወልድ ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነሷ ነፍስ ነስቶ እነሆ በቤተልሔም በተናቀ በተዋረደ ስፍራ መወለዱ ከምንም በላይ አስደናቂ ትሕትና ነው። በቤተ መንግስት ሲጠብቁት በአማረ ስፍራ በተንቆጠቆጠ
በወርቅ በተለበጠ ቤት ሲጠብቁት በተናቀ ስፍራ መወለዱ ይሄ አስደናቂ ትህትና ነው። ስለዚህ ዛሬ ደግሞ ማስተማርን ከጀመረ ጀምሮ በተግባር በመጨረሻ ሰዓት ስለ ትህትናው እንዴት ባለ መልኩ ትህትናው እንደገለጠ ቅዱስ ዮሐንስ ወንጌላዊ ሲነግረን በዮሐንስ ወንጌል ምዕራፍ 13 ቁጥር 4 ላይ እንዲህ ብሎ ይነግረናል። እና በጣም አስደናቂ ከመነገርና ከህሊና በላይ የሆነውን ታሪክ ወይም የክርስቶስን ትህትና በዚህ ዕለት የፈጸመውን የትህትናውን ነገር ሲናገር ቃል በቃል ቅዱስ ዮሐንስ እንዲያውም በተግባር ምን እንዳደረገ ማለት በህሊናችን በአእምሯችን በሐሳባችን በስፍራውና በቦታው እንዳለን ይስልብናል። እንዲህ በማለት ራትም ከበሉ በኋላ ልብሱን አኖረ፣ ማበሻ ጨርቅም ወስዶ ታጠቀ። በኋላም በመታጠቢያው ውሃን ሞላ፣ የደቀ መዛሙርቱንም እግር ሊያጥብ በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ ይለናል። እና በጣም እዚህ ጋር በጣም ዕለተ ትህትና ብለን ያነሳንበት ትልቁ ምክንያትም ጌታችን ራሱን የተነሳው ማበሻ ጨርቁን ያዘጋጀው የመታጠቢያውን ዕቃንም ያሰናዳው በመታጠቢያ ውስጥም ውሃን የሞላው ራሱ እንደሆነ ቅዱስ ዮሐንስ ይነግረናል። እና በጣም የሚያስደንቀው ይሄ ነው። እና አምላክ ነው፣ ፈጣሪ ነው፣ የሁሉ ገዢ ነው፣ ሁሉን ያስገኘ ነው፣ የሰማይና የዓለም ዓለሟ የሆነ ጌታ ነው የተገለጠው። በመካከላቸው በዚያ ስፍራ ያለው እርሱ ዓለምን የተሸከመ እርሱ ነው። በመካከላቸው እግራቸውን ያጥብ ዘንድ የማጠቢያ ውሃን ያዘጋጀ እርሱ ውሃን የፈጠረ ነው። በመካከላቸው ተገኝቶ ማበሻ ጨርቅን የያዘ እርሱ ሰማይና ምድርን የሚጠቀልለው እርሱ ነው። ካለመኖር ወደ መኖር ያመጣውም እርሱ ነው። ስለዚህ በትህትና በራሱን ዝቅ አድርጎ የደቀ መዛሙርቱን እግር ያጥብ ዘንድ ወደደ ነው የሚለን ቅዱስ ዮሐንስ። እና በጣም ይሄ ከህሊና በላይ ነው። እና ይሄን በዓል ስናስብ የክርስቶስን የትህትናውን ነገር ማሰብ ያስፈልጋል። የክርስቶስን የትህትናውን ጥግ መረዳት ያስፈልጋል። እና እግር ሊያጥብ የእግር ማጠቢያ ውሃ ያዘጋጀው ማበሻ ጨርቅ የሚያሰናዳው እርሱ የዓለማት ፈጣሪ የሆነው ክርስቶስ ነው። ስለዚህ ቅዱስ ዮሐንስም የሚነግረን ይሄ ነው። በጣም የሚያስደንቀው ነገር ምንድነው? በእስራኤላውያን ልማድ አንድ ስርዓት አለ። እስራኤላውያን እንግዳ ቢመጣባቸው አዲስ ሰው ወደ ቤታቸው ቢገባ እግሩን እንዲያጥብ የሚያዙት ሎሌያቸው ነው። ስለዚህ ሎሌው ወደ ቤቱ የመጣውን እንግዳ ውሃ አቅርቦ ማበሻ ጨርቅ አሰናድቶ የማጠብ የሱ ኃላፊነት ነው። እና ጌታችን እንደ ሎሌ ከእስራኤላውያን ልማድና ባህል ውጪ እንደ ሎሌ ራሱን ዝቅ አድርጎ የደቀ መዛሙርትን እግር ለማጠብ ተነሳ። በጣም የሚያስገርመው ይሄ የደቀ መዛሙርቱን እግር ሊያጥብ የተነሳው ጌታ አስቀድሞ የጌታን መንገድ ጠራጊ ተብሎ የተነገረለት በትንቢት ገና በሕፃንነቱ ጀምሮ በበረሃ የኖረ ባህታዊ እግዚአብሔር ጸጋና ሞገስን ያበዛለት የዘካርያስና የኤልሳቤጥ ልጅ ክርስቶስ ወደ እርሱ እየመጣ እንደሆነ በተመለከተ ጊዜ የእግሩን ጫማ ልፈታ የማይገባኝ ያለው እርሱ ቅዱሱ ዮሐንስ፣ ንጹሑ ዮሐንስ፣ ድንግሉ ዮሐንስ፣ መናኙ ዮሐንስ የእግሩን ጫማውን አይደለም ማሰሪያውን እንኳን ልነካ የማይገባኝ ብሎ በትህትና የተናገረለት እርሱ አሁን ግን በአቧራ ያደፈ አሸዋ ያለበሰው ከሀገር ከመንደር የሚዘዋወር የደቀ መዛሙርቱን እግር ያጥብ ዘንድ ወደደ ይለናል። እና በጣም የሚያስገርመው ይሆነ ዮሐንስ በትህትና ጫማውን አለካም ያለው እርሱ የደቀ መዛሙርቱን ጫማ አውልቆ ግን እግራቸውን ለማጠብ በትህትና ዝቅ አለ። ቅዱስ ዮሐንስ አፈወርቅ ለዛ ነው ኦ ትህትና ዘመጠነዝ ትህትና፣ እንዲህ ያለ ትህትና እንደምን ያለ ትህትና ነው። ኦ ፍቅር ዘመጠነዝ ፍቅር፣ እንዲህ ያለው ፍቅርስ እንዴት ያለ ፍቅር ነው ብሎ ቅዱስ ዮሐንስ አፈወርቅ በቅዳሴው የነገረን። ስለዚህ ይህ ትህትና ከመነገር በላይ የሆነ ትህትና ነው። ከማስረዳት ከመገንዘብ ከመረዳት በላይ የሆነ ትህትና ነው። ለምን? የደቀ መዛሙርቱን እግር ለማጠብ የተሰናዳው እርሱ ሁሉን ቻይ የሆነው አምላክ አስቀድሞ ነቢያት የናፈቁት ተስፋ ያደረጉት አስቀድሞ በነቢያት አንደበት ስለራሱ ስለመውረዱ ስለመወለዱ ያናገረ ያስነገረ እርሱ ጌታ በትህትና ራሱን ዝቅ አድርጎ የደቀ መዛሙርቱን እግር ለማጠብ ወደደ። ስለዚህ ይሄንን ስናስብ ይህችን ዕለተ ትህትና እንላታለን። ትህትና ስጋ ለብሶ የተገለጠባት የታየባት ሌሊት ስለሆነች ዕለት ስለሆነች ማለት ነው። እና በጣም በሚገርም ሁኔታ የቤተክርስቲያን ሊቃውንት ምን ይላሉ? ጌታችን የደቀ መዛሙርቱን እግር በሚያጥብበት ሰዓት ከጴጥሮስም ከዮሐንስም ከእንድሪያስም ከያዕቆብም ከሁሉ አስቀድሞ የይሁዳን እግር እንዳጠበ ይነግሩናል። ለምንድን ነው ምክንያቱ ሲሉ
ከክፋት ይመልሰው ዘንድ ጌታ እግር ማጠብን የጀመረው ከይሁዳ እንደሆነ ቅዱስ ሳዊሮስ እንዲህ ብሎ ይናገራል። ጴጥሮስን ሳያጥበው በፊት የይሁዳን እግር አጠበ ይለናል። ክርስቲያኖች አንድ ጥያቄ ጠይቁ። እነዚህ ጌታ ከሁሉ አስቀድሞ ያጥባቸው ዘንድ የወደደ የይሁዳ እግሮች ክርስቶስን አሳልፈው ሊሰጡ በቀያፋ ግቢ የተገኙ እግሮች ናቸው። ክርስቶስን ለመሸጥ የተፋጠኑ እግሮች ናቸው። ክርስቶስን አሳልፎ ለመስጠት የተፋጠኑ እግሮች ናቸው። ይህ እግር መምህሩን አሳልፎ ለመስጠት የተጓዘ እግር ነው። ይህ እግር ጌታውን በ30 ብር ለመሸጥ የተመላለሰ እግር ነው። ይህ እግር ከክፎች ጉባኤ የተገኘ እግር ነው። ግን ጌታ የይሁዳን እግር ያጥብ ዘንድ ከሁሉ አስቀድሞ ወደደ ይለናል። ይሄ በጣም የክርስቶስን የፍቅሩን ጥግ የትህትናውን መጠን የሚያሳይ ድርጊት ነው። ልብ በሉ። አስቀድሞ በቃል ጌታችን የነገረን ነገር አለ። ምን ብሎን የነገረን ጌታ? በማቴዎስ ወንጌል ምዕራፍ 5 ቁጥር 46 ላይ እንዲህ ብሎናል። ጠላቶቻችሁን ውደዱ፣ የሚወዷችሁን ብትወዱ ምን ብልጫ ታደርጋላችሁ ብሎ ጌታ ነግሮናል። እና የነገረንን በተግባር የሚወደውን ጴጥሮስን የሚወደውን ዮሐንስን ቅርቡ የሆነውን ቅዱስ ያዕቆብን ወይም ደግሞ ቅዱስ እንድርያስን ሳይሆን የጠላውን አሳልፎ የሰጠውን የዘላለም ምግቡን በ30 ብር የሸጠውን ይሁዳን ያጥበው ዘንድ ወደደ። አንድ ልቅ እንዲላሉ ይሁዳ እንዴት ያለ ሞኝ ነጋዴ ነው፣ እንዴት ያለ የዋህ ነጋዴ ነው ይላሉ። ለምን ያልከኝ እንደሆነ የዘላለም ምግቡን በ30 ብር የሸጠ ሞኝ ነጋዴ እንደ ይሁዳ ማን አለ ይላሉ። ስለዚህ የዘላለም ምግቡን አሳልፎ የሸጠውን እርሱ ጌታ ግን ሁሉን እያወቀ እንደማያውቅ ዕውቀት የባህሪው የሆነ ይሁዳ እንኳን ድርጊቱን ሐሳቡን የሚያውቅ አምላክ ምንም እንዳልተፈጠረ ነገር ግን አሳልፎ የሰጠው ይሁዳን ከክፋቱ ይመለስ ዘንድ ከድርጊቱም ይጸጸት ዘንድ አስቀድሞ እግሩን ለማጠብ ወደደ። ይሄ ይደንቃል። ዕለተ ትሕትና የክርስቶስ ትሕትና። ጠላቶቻችሁን ውደዱ ያለ ጌታ የጠላውን ይሁዳን አሳልፎ የሰጠውን ይሁዳን ከሞቱ የተባበረው ይሁዳን ለሊቀ ካህናቱ እንዲሰጠው ተስማምቶ የመጣው ይሁዳን እግር አጠበ እና በጣም ያስደንቃል። ከዚህ በላይ ትሕትና ምን አለ? ጠላትን ውደዱ ያለ ጌታ የጠላውን ይሁዳን እንዴት ባለ ፍቅር እንደወደደው ተመልከቱ። ይሁዳ ደቀ መዝሙሩ እንዲሆን የጠራው እርሱ ጌታ ነው። ነገር ግን አሳልፎ ለመስጠት ቢስማማም እንኳን የንስሐ ጊዜን እየሰጠው በፍቅር እየማረከው ተመልከቱ። በፍቅር ይማርከው ዘንድ በሞቱ የተስማማ አሳልፎ ሊሰጠው የተስማማው ይሁዳን ጌታ ግን በፍቅር ይማርከው ዘንድ አስቀድሞ እነዚያ ክርስቶስን አሳልፎ ለመስጠት የወደዱ ወደ ሊቀ ካህናቱ የገሰገሱ የይሁዳን እግሮች ማጠብ ጀመረ፣ አጠበው። ይሁዳ ምን ተሰምቶት ይሆን? ምዕመናን እንዴት ያለ ነገር ተሰምቶት ይሆን? ምክንያቱም ለመሸጥ የተስማማው ከሊቀ ካህናቱ ግቢ የተገኘው እርሱ ጌታ እግሩን ባጠበ ጊዜ ምን ተሰምቶት ይሆን? ለምን አልተጸጸተም ይሆን ይሁዳ? ልብ በሉ። ሁሉን የሚያውቅ ጌታ እንዳላወቀ ሆኖ እግሩን ሲያጥበው ካጠበውም በኋላ ማበሻ ጨርቅ አምጥቶ እግሮቹን ሲያደርቅለት እነዚያ የይሁዳ እግሮች ክፉ ያደረጉ ናቸው። ታዲያ ስለ ክፉ ፈንታ ጌታ ደግሞ አጠባቸው። እግሩን ባጠበው ጊዜ ይሁዳ ለምን ያሆን ያልተጸጸተው? ምዕመናን ልክ እንደዚህ ሆኖ ብዙ ምናልባትም የይሁዳ ምግባር ያለን ብዙዎች ነን። ጌታ በምህረቱ ያጠበን፣ ከኃጢአት ጎዳና የመለሰን፣ ከወደቅንበት ያነሳን፣ ከተረሳንበት ያስታወሰን፣ ከተናቅንበት አንስቶ ከፍ ያደረገን፣ የክብር ካባን ያለበሰን እርሱን ዛሬም አክብሮን ሳለ ከፍ ባለ ሰገነት ላይም አስቀምጦን ሳለ ጌታ ስላደረገልን ፍቅሩ ተመልክተን በንስሐ ያልተመለስን ዛሬም በኃጢአት ጎዳና የምንመላለስ ብዙዎች ነን። እግዚአብሔር አምላክ እንዲህ ያለውን ልቦና፣ እንዲህ ያለውን ልብ፣ እንዲህ ያለውን ሐሳብ ከልቦናችን ጓዳ ወጥቶ ይጣልልን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ባለ መልኩ የይሁዳን እግር እንኳን አጠበ ማለት ነው። ከዛ የሁሉንም የደቀ መዛሙርቱን እግር ማጠብ ጀመረ እና በጣም በሚያስገርም ሁኔታ ቅዱስ ጴጥሮስ ጌታችን እግሩን ሊያጥበው በወደደ ጊዜ እሱ ግን ጌታ እንዲያጥበው አልፈቀደም፣ አልወደደም። እንዲህ አለው፣ ጌታ ሆይ አንተ የኔን እግር ታጥባለህን አለው። ዮሐንስ ወንጌል ምዕራፍ 13 ቁጥር 5 ላይ የኔን እግር አንተ ታጥባለህን አለው። ለምን የሚለውን ሲመልስ ርቱዕ ሃይማኖት የተባለ የቤተ ክርስቲያናችን ልቅ ዝናምን የምታዘንብ አንተ እንዴት በውሃ የኔን እግር ታጥባለህ?
ባህር ላይ የምትረማመድ አንተ እንዴት የኔን እግር ታጥባለህ? ውቅያኖስን የምትከፍለው የምታረጋው አንተ እንዴት የኔን እግር ታጥባለህ? የኤርትራን ባህር የከፈልከው አንተ እንዴት የኔን እግር ታጥባለህ? ውሃን ያስገኘኸው አንተ በውሃ የኔን እግር እንዴት ታጥባለህ? አንተ ሁሉን ማድረግ የምትችል ውሃ እንኳን የሚታዘዝልህ ውሃው በአንተን ባየ ጊዜ የሚሸሽልህ አንተ እንዴት ባለ ትሕትና የኔን እግር ልታጥብ ትችላለህ? ጌታ ሆይ አይሆንም እያለ ተከራከረ። ጌታ ግን መለሰለት፣ ጴጥሮስ ካላጠብኩ ከኔ ጋር እድል የለህም አለው። ካላጠብኩ ግን ካላጠብኩ ከኔ ጋር እድል ፈንታ ጽዋ ተርታ አይኖርህም አለው። ልብ በሉ ክርስቲያኖች፣ እና በጣም የሚያስገርመው ከዚህ ከክርስቶስ ንግግር በኋላ የቅዱስ ጴጥሮስ መልስ ነው። መለሰ ጴጥሮስም እንዲህ አለው፣ ጌታ ሆይ እንዲያ ከሆነማ እጄንና ራሴን ደግሞም እግሬን ብቻ አይደለም ራሴንም እጄንም እንደ እግሬ ሁሉ እጠበኝ እንጂ አለ። በጣም የሚገርም ነው። እድል ፈንታ የለህም አለው። እዚህ ጋር አንድ ማስታወስ ያለብን ከዚህ ከክርስቶስ ንግግር ወይም ክርስቶስ ለቅዱስ ጴጥሮስ ከመለሰለት መልስ የምንረዳው አንዱ ጉዳይ ምንድነው? አንድም በዚህ ዕለት የቤተክርስቲያን ሊቃውንት እንደሚነግሩን የእግር መታጠብ እግር ይሄ ስርዓት ለሐዋርያት የእግር መታጠብ ትሕትናን የማስተማር ስርዓት ብቻ ሳይሆን እንደ ጥምቀትም የሚቆጠር የጥምቀት ስርዓትም ስለሆነ ጌታችን ከፍ ባለው በትሕትና የፈጸመው ይህ ተግባር ለሐዋርያትም ጥምቀት እንደሆነ ነገረው። እንዲያ ከሆነማ መላ ሰውነቴን እጠበኝ ብሎ መለሰ ቅዱስ ጴጥሮስ። ጌታችንም ከዚህ የምንረዳው ከቅዱስ ጴጥሮስ ንግግር በኋላ የመለሰው መልስ ነው። እንዲህ አለው ቀጠለና ጌታ የታጠበ እግሩን ከመታጠብ በቀር ሌላ ያስፈልገውም፣ ሁለንተናው ግን ንጹህ ነው። እናንተም ንጹሃን ናችሁ፣ ግን ሁላችሁ አይደላችሁም አለው። ለምን? በዛ ዕለት ሁሉም እግራቸውን ታጥበዋል። በዚች በተሰራቸው የጥምቀት ስርዓት ሱታፌን አድርገዋል። ግን በዛች ጥምቀት ልጅነትን አግኝተዋል። ነገር ግን ከዛች ጥምቀት ስርዓት ከዛ ከማይጠፋ ዘር ዳግም ከተወለዱባት ሕይወት ያፈነገጠ ይሁዳ አለና ሁላችሁ ንጹህ አይደላችሁም ብሎ ጌታ መለሰ። ያንን ክብር ያገኘው ቅዱስ ጎርጎርዮስ እንደነገረን የእግዚአብሔር ልጅ የሰው ልጆችን የእግዚአብሔር ልጆች ያደርጋቸው ዘንድ ሰው ሆነ እንዳለው ክርስቶስ ሰው የሆነው አምላክ ሰው የሆነው እግዚአብሔር ወዶ ፈቅዶ በክብሩ እንዲከብር በጸጋው ከፍ እንዲል ከመለኮታዊ ባህሪው ተካፋይ በጸጋ በባህሪ ነው እርሱ ቅዱስ ነው በጸጋ ተካፋይ እንዲሆን ዘንድ መንግስቱን እንዲወርስ ዘንድ ያከበረው የሰው ልጅ ከዚያ ሚስጥር ሱታፌ እንዲያደርግ ነው እግዚአብሔር ሰው የሆነው። ስለዚህ ወደዚያ ሚስጥር እንዲገቡ ወደዚያ ሕይወት ወደዚያ ሱታፌ ከፍ እንዲሉና እንዲያድጉ ቢያደርጋቸውም ግን ይሁዳ ግን ያገኘውን ክብር አጣ። ከከፍታ ወረደና ክርስቶስን አሳልፎ ሰጠ። ሁላችሁ ንጹህ አይደላችሁም ያለው ለዛ ነው። ስለዚህ ጌታችን በዛሬው ዕለት ይህንን ታላቅ የትሕትና ተግባር የፈጸመበት ደቀ መዛሙርቱም ደግሞ የጥምቀት ስርዓት የተፈጸመላቸው ዕለት ነው እና በጣም መጨረሻ ላይ ይህን ተግባር ከፈጸመ በኋላ ጌታችን እግራቸውን ካጠባቸው በኋላ እንዲህ የሚል እጅግ የሚያስደንቅ እነሱም ሊፈጽሙት የሚገባውን ተግባር ትእዛዝ ሰጣቸው። ዮሐንስ ወንጌል ምዕራፍ 13 ከቁጥር 10 ጀምሮ ስንመለከት እንዲህ አላቸው፣ እኔ አላቸው ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በራሳችሁ እግራችሁን ትጣጠቡ ዘንድ ይገባችኋል። እኔ መምህርና ጌታ ያው መምህርነቱ የባህሪ ዕውቀቱ የባህሪ የሆነ አምላክ እርሱ እኔ አምላክ እኔ ጌታ እኔ ፈጣሪ ሆኜ ዝቅ ብዬ የፍጡራን የእናንተን እግራችሁን ካጠብኩ እናንተ ደግሞ እንዲሁ ለሌሎች አድርጉ። የተናቁትን አክብሩ፣ የተዋረዱትን ከፍ አድርጉ። በዓለም ላይ ያለ የሰው ልጅ ሁሉ የከበረውን የሰው ልጅ ወደ ክብር ወደ መንግስተ ሰማያት ወደ ኦርቶዶክሳዊ ህብረት እንዲያመጡ የሚላኩ እግሮች የሚላኩ ደቀ መዛሙርት ናቸውና ስለዚህ ይሄንን ለዓለም ሁሉ አድርጉ አላቸው። በትሕትና ለሁሉ የሰው ልጅን ማክበር እንዳለባቸው እርሱ መምህር ሆኖ ጌታ ሆኖ እንዲህ ያለ ተግባር ከፈጸመ እናንተ ደግሞ እኔን የምትመስሉኝ መምህሩን ደቀ መዝሙሩ መምሰል ይገባዋልና እናንተ መምህራችሁ እኔ ያደረኩላችሁን ጌታችሁ እኔ ያደረኩላችሁን እንዲሁ መምህርም ጌታም ስለሆነ ይሄን ከፈጸምኩ እናንተ ደግሞ እንደዚሁ አድርጉላቸው፣ በትሕትና ተመላለሱ የሚል መልእክትን አስተላለፈ። ለምን ነው ጌታ ይሄን የተናገረው? ለክርስቲያን ክርስቶስን ለመሰለ ለክርስቲያን መልኩ ምንድነው ከተባለ ትሕትና ነው። የክርስትና መልክ እግዚአብሔር ነው። ክርስቲያን ማንን ይመስላል ከተባለ የሚመስለው
ክርስቶስን ነው። ስለዚህ ክርስቶስን የሚመስል ክርስቲያን ደግሞ መልኩ የሚገለጠውና የሚታየው በትህትናው ነው። ስለዚህ ክርስቶስን መምሰል ማለት ትሁት መሆን ነው። እሱ በልቡ ትሁት እንደሆነ ትሁታን ሆኖ መመላለስ ነው። ቅዱስ ጴጥሮስ ትህትናን እንደ ልብስ ታጠቁ እንዳለ ለክርስቲያን ትህትና ልብሱ ናት፣ ጌጡ ናት፣ ውበቱ ናት። ትህትና የሌለው ሰው መታጀርና ትዕቢትን ጌጥ ያደረገ ሰው እርቃኑን እንደቆመ ሰው ነው። ነገር ግን ትህትናን ገንዘብ ያደረገ ሰው ጸጋን የለበሰ ሰው ነው። ለምን? ትህትናን የለበሰ ሰው እግዚአብሔርን ለብሷልና ክርስቶስን ለብሷልና። ልበ ንጹሐን ብፁዓን ናቸው ያለ ጌታ በትህትና እንድንመላለስ አዟናልና። ልበ ንጽሕናን ገንዘብ የምናደርግባት ሕይወት ደግሞ ምግባረ ትህትና የትህትና ሕይወት ናትና ስለዚህ ይሄንን ትህትና ገንዘብ አድርጉ አለ እና ቀጥሎ ጌታችን ይሄን ክፍል ስታነቡ ምን ይላል? እንዲሁ እርስ በርሳችሁ ተዋደዱ፣ መዋደዳችሁን ተመልክተው አይተው በዚህ ደቀ መዛሙርቴ እንደሆናችሁ ሰዎች ያውቃሉ ይላል። ስለዚህ ጌታችን ይህን ትምህርት ያስተማረበት ትህትናውን የገለጠበት ሐዋርያቱን በትህትና እንዲመላለሱ ያስረዳበት ዕለት ስለሆነ ዕለተ ትህትና ትባላለች። ሁለተኛ ይህ ዕለት የሚስጥር ቀን ይባላል። ብዙ ስያሜዎች አሏት፣ ግን ዋናዎቹን ሶስቱን ብቻ ነው የምናየው። የሚስጥር ቀን ትባላለች። ዕለተ ሚስጥር ወይም የሐዲስ ኪዳን ሐሙስ ተብላ ትታወቃለች። የሚስጥር ቀን የምትባልበት ትልቁ ምክንያት ሚስጥረ ሚስጥራት የሆነው የቁርባን ሥርዓት የተሰራባት ዕለት ስለሆነች ጌታችን አስቀድሞ ስለ ቅዱስ ቁርባን በቃል አስተምሯል። ዛሬ ግን በተግባር ገልጦታል። መጀመሪያ ትምህርቱን ኋላ አፈጻጸሙን፣ መጀመሪያ በቃል አሁን ደግሞ በተግባር አስቀድሞ በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምሮ በቃል ስለ ቅዱስ ቁርባን እንዲህ ብሎ አስተምሯል። የሰው ልጅን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ ጌታችን ተናግሮ ነበር። ይሄ ትምህርት ነው። ይሄ በቃል የተነገረ ነው። አሁን ዛሬ ደግሞ በዕለተ ሐሙስ በዛሬዋ ዕለት ደግሞ በቃል ያስተማረውን ሥጋው ሕይወት እንደሆነ ሥጋውን መብላት ደሙን መጠጣት ዘላለማዊ እንደሚያደርግ ክርስቶስን የምንለብስበት በክርስቶስ የምናጌጥበት ክርስቶስ ከኛ ጋር እኛም ከክርስቶስ ጋር የምንኖርበት ሕይወት ቅዱስ ቁርባን ሕይወት እንደሆነ አስቀድሞ የነገረን ጌታ ዛሬ ደግሞ በተግባር የቁርባን ሥርዓትን ይሰራልናል። ወይም አስቀድሞ የነበረው የኦሪት መስዋዕት የላም የበግ የጊደር የዋኖስ ያ የነበረው አስቀድሞ የነበረው መስዋዕት ማብቃቱን መፈጸሙን ማለፉን ለማጠየቅ ዛሬ ጌታችን በተግባር የሐዲስ ኪዳኑን መስዋዕት ራሱ መስዋዕት አድርጎ ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ በዕለተ ሥጋውን የሚሰጠን እርሱ ስለሆነ ጌታችን በቃል ያስተማረውን በተግባር በዛሬው ዕለት ገልጧል ማለት ነው። ስለዚህ በተግባር እንዲህ ይላል የማቴዎስ ወንጌል ምዕራፍ 26 ቁጥር 29 እስከ 29 እንዲህ ይላል። መጀመሪያ በቃል ያስተማረውን በተግባር ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው ይላል። ልብ በሉ ክርስቲያኖች፣ ሥጋዬን የበላ ደሜን የጠጣ ያለው ጌታ ዛሬ ደግሞ በዕለተ ሐሙስ ለደቀ መዛሙርቱ ይህ ሥጋዬ ነው አላቸው። ቀጠለና እንዲህ አላቸው፣ ልብ በሉ ይህ ሥጋዬ ነው ካለ በኋላ ጽዋውንም አንስቶ አመስግኖ ቅዳሴ ማለት ቀደሰ አመሰገነ ማለት ነው። ስለዚህ ቅዳሴ ማለት ምስጋና ማለት ነው። ከዚህ ክፍል የተወሰደ ቃል ነው። ቅዳሴ የሚለው ቃል የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ያለ ቃል ነው። ስለዚህ አመስግኖም ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው ይለናል። ስለዚህ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ቤተክርስቲያን የሚመሰርት ስለሆነ የደም ጥሎች ጥሎ አካሉ ያደረጋት ቤተክርስቲያን ከጎኑ በፈሰሰው ማየ ገሞ አጥምቃ ልጅነትን አሰጥታ ስለዚህ ወዲያው ደግሞ ለሐዋርያት እንደተጠመቁ እግራቸው እንደተጠመቁ በዕለቱ ሥጋውና ደሙ እንዳቆረባቸው እንደዚሁ የእርሱን ሥጋ የእርሱን ደም እንዲሁ ደግሞ እንድንበላ እንድንጠጣ ቤተክርስቲያን የምትሰጠን ስለሆነች በዕለተ ዓርብ በመስቀል ላይ የሚመሰርታትን ቤተክርስቲያንን እሷ የክሱን ሥጋ የምትሰጠን መሆኗን ለማስረዳት ጌታችን በዛሬው ዕለት ይህ ሥጋዬ ነው ይህ ደሜ ነው ብሎ ለቅዱሳን ሐዋርያት ሰጥቷቸዋል። ስለዚህ ነገር ቅዱስ አግናጢዮስ ከመጀመሪያው ዘመን ክፍለ ዘመን ከነበሩ ሐዋርያን አበው መካከል አንዱ እንዲህ ይለናል።
ቤተክርስቲያን ሚስጥረ ቁርባን ሲፈጸም ምልአቷ ላይ የምትደርስ ቁርባናዊ ማህበር ናት ይላል። ቤተክርስቲያን ሚስጥረ ቁርባን ሲፈጸም ምልአት ላይ የምትደርስ ቁርባናዊ ማህበር ናት ይላል። በነገራችን ላይ ኦርቶዶክሳዊ የሆነ ሁሉ የክርስቶስን ሥጋና ደም መብላት መጠጣት ይጠበቅበታል። ቅዱስ ዮሐንስም በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንዲህ ይለናል፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይለናል። ስለዚህ ከኃጢአት የምንነጻበት ከበደል የምንፈወስበት የክርስቶስ ሥጋና ደም በቃል የነበረውን ወይም በቃል ያስተማረውን በተግባር ያሳየበት ስለሆነ የሚስጥር ዕለት ተብላ ይቺ ዕለት ትታወቃለች። ሶስተኛውና የመጨረሻው ጸሎተ ሐሙስ ትባላለች። ጌታችን በዚህ ዕለት በጣም ረጅሙን ጸሎት በዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎት ወይም የተመዘገበ አለ። የጸለየው ጸሎት ይሄን ረጅም ጸሎት የጸለየበት ዕለት ነው። አስቀድሞ ስለ ጸሎት የጸሎትን ኃይል በጸሎት ማሸነፍ እንደምንችል በጸሎት ለጥያቄያችን መልስ እንደምናገኝ በቃል ያስተማረ ጌታ በዛሬው ዕለት ደግሞ በተግባር ራሱ ጸልዮ ለአርያነት ለአብነት ምሳሌ ሆኖ የጸለየበት ዕለት ስለሆነ ነው ዕለተ ጸሎት ተብላ የምትታወቀው ይችላል። ለምንድን ነው ጌታችን ይሄን የፈጸመውና ያደረገው? በዘፍጥረት ምዕራፍ 3 ቁጥር 8 ላይ እንዲህ የሚል ቃል አለ። አዳምና ሚስቱ ከእግዚአብሔር አምላክ በገነት ዛፎች መካከል ተሸሸጉ ይላል። አዳምና ሚስቱ ከእግዚአብሔር በዛፍ መካከል በገነት ተሸሸጉ ይለናል በበደሉ ጊዜ። ስለዚህ ጌታ በጌቴሴማኒ በዛፍ መካከል የጸለየው በዛፍ መካከል የተሸሸገውን የአዳምን ካሳ ይክስለሰን ጌታችን በዛሬው ዕለት እንደጸለየ መጽሐፍ ቅዱስ ይነግረናል ማለት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ እንዴት ባለ መልኩ እንደነበረ ሲጸልይ ቅዱስ ሉቃስ ሲነግረን እንዲህ ይለናል። በፍርሃትም ሲጣጣር አጥንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ብሎ ይነግረናል። ስለዚህ ጌታችን እንዲህ ባለ ሁኔታ ይጸልይ ነበረ። ስለዚህ ጌታችን ወዙ በምድር ላይ እስኪወርድ ድረስ እንዲህ ባለ ሁኔታ የጸለየው ለምንድን ነው የሚለውን የቤተክርስቲያን ሊቃውንት ሲናገሩ እንዲህ ይላሉ። በአዳም ላይ የፈረደው ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ እስኪወርድ ድረስ ጸለየ ይላል። ለምን? አስቀድሞ ራሱ ጥረ ግረ በወዝ ብላ ብሎ አዳምን የፈረደበት እርሱ ስለሆነ በወዝ የምትል ቃል ስላለች፣ ስለዚህ የሱን ካሳ ይክስለት ዘንድ ደመወዝ እስኪወጣው ድረስ ጌታችን በዚህ ዕለት ጸልዋል። አንድም የጸሎትን ኃይል ሊያስተምረን ጌታችን በዚህ ዕለት ጸልዋል ማለት ነው። ድርሳነ ማያዊ ዘሰኑ ላይ እንዲህ ይላል። አዳም በኃጢአቱ ስለወዛው ፋንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከእርሱ አይጠፋም ይላል። ስለዚህ የኃጢአት ወዝን ከዲያብሎስ ላይ ያጠፋብለት ዘንድ የጽድቅ ወዝን ክርስቶስ ወዛ ማለት ነው። ስለዚህ በተገባ ሆኖ የአዳምን ካሳ ይክስለት ዘንድ ማለት ነው። አንድም በጸሎት ሁሉን ማድረግ እንደሚቻል ያስተምረን ዘንድ ጌታችን በዚህ ዕለት ይህንን ፈጽሟል። ከምንም በላይ በዚህ ዕለት የምንረዳው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎቱን ከፈጸመ በኋላ ወደ ደቀ መዛሙርቱ መጣና እንዲህ አላቸው ይላል ቅዱስ ሉቃስ 22 ቁጥር 45 ላይ ደቀ መዛሙርቱም ከሐዘን የተነሳ ተኝተው አገኛቸው ይለናል። እውነት ነው። ሐዘን ያስተኛል፣ መከራ ያስተኛል፣ ችግር ያስተኛል፣ የገጠመን ችግር የማያልፍ መስሎ ያስተኛል። ብዙዎች እንራለን። ስለዚህ ተኝተው አገኛቸው ይልና ይቀጥልና ምን ይላል? ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው ይለናል። በጣም የሚገርመው ይሄ ነው። በዚህ ዕለት ጌታችን ከተናገራቸው ከሚያሳርፉ ቃላት መካከል ይሄ ነው። ወደ ፈተና እንዳትገቡ ተነስታችሁ ተግታችሁ ጸልዩ አላቸው። ለምንድን ነው ወደ ፈተና እንዳትገቡ ይላል? አብዛኛው ሰው ይሄ በአባታችን ነው ብለን ስንጸልይ ማስቀድሞ በቃል ያስተማረን ትምህርት አለ። ወደ ፈተና አታግባን። እዚህ ጋርም ደግሞ ለደቀ መዛሙርቱ ወደ ፈተና እንዳትገቡ የምትል ቃል አለች። ወደ ፈተና ማለት ብዙ ሰው ይሄን ቃል የሚረዳው ስጋዊ ፈተና፣ ምድራዊ ፈተና፣ በዓለም ውስጥ ያለው ይሄ በስጋ ድካም የሚመጣብን ፈተና አድርጎ ነው አይደለም። በዚህ ክፍል ጌታችን እየተናገረ ያለው ወደ ፈተና እንዳትገቡ ተብሎ የተነገረው ሰው በመሆናችን ይሄ ስጋዊ ፈተናው መከራውም አለ።
ፈተና አታምጣብኝ አይባልም። ፈተናውን የምንችልበት ጥበብና ኃይል እንዲሰጠን ነው ምን ጸልየው። ፈተናማ ይመጣል። ለምን? ፈተና ክርስቲያን እንደ ወርቅ ነጥሮ የሚገኝበት ስለሆነ በፈተና ውስጥ ጽድቅን የምንፈጽም ስለሆነ ድል ነስተን ፈተናውን ተሻግረን የብርሃን ከተማ የምንወርስ ስለሆነ ፈተና ይኖራል። ወደ ፈተና አታግባን የሚለው ትልቁ ሐሳብ ምንድነው? ፈተና የተባለው ከሃይማኖት የሚያስወጣ ከክርስትና የሚያስወጣ ከእግዚአብሔር መንገድ የሚያርቅ ክርስቶስን የሚያስክድ አላውቀውም ቅዱስ ጴጥሮስ እንዳለ አላውቀውም የሚያስብል ጌታን አላውቀውም ክርስቶስን አላውቀውም እኔ ክርስቲያን አይደለሁም አንተ ማን ነህ ተብሎ ሲጠየቅ ቅዱስ ቂርቆስ እኔ ክርስቲያን ነኝ ያለውን ምስክርነት የምመሰክርበትን ኃይልና ጸጋ አድለኝ ለማለት አንድም ክርስቶስን አላውቀውም ብላችሁ እንዳትክዱ ስለመከራ የተነሳ ስለፈተናው የተነሳ አላውቀውም እንዳትሉ ተግታችሁ ጸልዩ ብሎናል። ስለዚህ በሃይማኖት ለመጽናት በምግባር ለመቅናት ስለ ክርስቶስ ለመመስከር እስከ ሞት ድረስ ለክርስቶስ ለመታመን ተግቶ መጸለይ ያስፈልጋል። ጸሎት ሰይጣን ዲያብሎስን ድል የምንነሳበት ይህንን ዓለም የምናሸንፍበት ከእግዚአብሔር ጋራ የምንነጋገርበት እንደሆነ ጌታችን በዚህ ዕለት አስተምሯል። ስለዚህ ይህች ዕለት የከበረች ከፍ ያለች ከእግዚአብሔር ጋራ የምንገናኝባት ዕለት ናት። ሁላችንም በዚህ ዕለት ሥጋውና ደሙን በመቀበል በዚህ ዕለት በማስቀደስ ከክርስቶስ ጋራ ህብረት በማድረግ ይህችን በዓል ልናስብ ያስፈልጋል። ወስብሐት ለእግዚአብሔር።